ተሰቃየው ልጅ የወይዘሮ አልማዝ ልጅ በረኪና ጠጥታ ነበረ በፍቅረኛዋ ምክንያት። እንዲሁም ወይዘሮ አልማዝ የልጇን ፍቅረኛ እንደዚህ ሊያስጠጣት የቻለው ልጅ ማን ነው በማለት ፎቶውን አሳይኝ ብላት ፎቶውን ስታሳያት ወይዘሮ አልማዝ ደንግጣ ነበረ። በሌላ በኩል ደግሞ ሉሊት እሷን ልታጽናናትና ልትጠይቃት እንደመጣች እኔ እነግረዋለሁ ተረጋጊ በማለት ሄዳ ለዳዊት ነግራው ዳዊት ስልክ ሲደውልላት የምትወደውና የምታፈቅረው በረኪና የጠጣችለት ልጅ ስልኩን እያየችው ዝም ነበር ያለችው። በዛሬው ክፍል ላይ ደግሞ ያፈቀረችው ልጅ ምላሽ ሰጣት ወይ እንዲሁም ደግሞ ስለ እቤቱ ጉዳይ ሉሊት ምን ወሰነች የሚለውን የወይዘሮ አልማዝስ ነገር ምን ደረሰ የሷ ክፋት የሚለውን በዛሬው ቪዲዮ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍርፉ ይባል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት በአክብሮት እጠይቃለሁ። እንግዲህ በእንጀራ እናቷ የምትሰቃየዋ ሉሊት በዛሬው ክፍል ላይ እንጀራ እናቷ ደላላ ጋር ደውላ ዘመድ አለችኝ እሷን ስራ ለማስገባት ፈልጌ ነው ብላ አናግረው ነበረ። ምክንያቱም ሉሊትን ያስጠጋቻት ልጅ ሰራተኛ እየፈለኩኝ ነው እምታግዘን ለኔና ለሉሊት ብላት ነበርና ሉሊትን ያስጠጋሻት አንቺ በሰራተኝነት ነው ወይ ብላ ወይዘሮ አልማዝ ጠይቃት ነበረ። በዛ መሰረት ምን አስባ እንደሆነ ወደዛ ቤት እንድትገባላት የራሷን ዘመድ ለመላክ ፈልጋ አሁን እልካታለሁኝ በማለት ለዛ ለደላላው አናግረው ነበረ። ወደ ልዕልቴ ቤት ደግሞ ሉሊት ወደ እህቷ ትመጣና ስለ ተረጋጋች ወይንም እምን ላይ እንዳለች እሷን ለመጠየቅና እንዲሁም ስለ ቤቱ ጉዳይ ልታነሳባትና ልትነግራት ወደዛ ቤት ትሄዳለች። ልዕልቴ እንዴት ነሽ? ምን አዲስ ነገር አለ? በማለት ነግራት ነበረ። ዳዊት ስልክ ደውሎ ነበረ አላነሳሁለትም በማለት ለሉሊት ትነግራታለች። እንደደወለ ነግሮ ነበረ ለምንድነው ስልኩን ያላነሳሽለት በማለት ተነግራታለች። አይ ምንም አዲስ ነገር ሊኖር አይችልም ሊቀልድብኝና ሊያፈዝብኝ ነው የደወለው ብላ ነበር እያለቻት። እንደደወለ ነግሮ ነበር ግን ማናገር ነበረብሽ አጥፍተሻል ብላ ለእህቷ ትነግራታለች። እሺ ካንቺስ ጋር ምን አዲስ ነገር አለ ብላ ለሉሊት ልዕልቴ ትነግራታለች። ሳልነግርሽ ቤቱን ልሸጠው ነው ብላ አናገረቻት። በጣም ደነገጠች። አይ ስለዚህ ቤት የመጨረሻ ውሳኔን ወስኛለሁ በማለት ነግራት ነበር። ለአንዴና ለመጨረሻ ስለ ቤቱ ለመወሰንና ለመሸጥ ነው ብላ እንዳናገረቻት እናቴስ እንዴት ትሆናለች ብላ ስለ እናቷም አሰበች። እናትሽ ብርና መጠጊያ አታጣም ለኔና ላንቺ አነስ ያለ ቤት እገዛለሁ በማለት ነገረቻት። ታውቂያለሽ እኔ ከእናቴ ተለይቼ መኖር አልችልም እኔ እንጃ ይሄ ነገር ብላ በጣም ተብሰለሰለች። ሉሊት ሄዳ ለዳዊት ምንድን ነበር እየነገረችው ያንን ጉዳይ ምን አደረከው በማለት ነግራው ነበረ። ምኑን ብሎ መለሰላት። ጭራሽ ረስተኸዋል እንዴ የእህቴን ጉዳይ ነዋ ቀርበህ ትሪት እንድታደርጋት እፈልጋለሁ ብላ መለሰችለት ማለት ነው። እንደዛ ስትለው እኔ በፍቅር ከሷ ጋር የምቀጥል ምንም አይነት ስሜት የለኝምና ለምንድነው የምቀርባትና የማናግራት በማለት ይመልስላታል። አይ ጥያቄሽን እቀበላለሁኝ ግን እኔ ለሷ ምንም አይነት የፍቅር ስሜት የለኝም ብሎ ለእህቱ እየነግራታል። አንተ የሆነ ኩሩነህ በማለት ትነግረዋለች። ቅርብም ጊዜ ቢሆን ካንተ ጋር ኑሬ አውቃለሁ ራስክን ታካብዳለህ በማለት ትነግረዋለች። በሌላ በኩል ደግሞ ክላሱ ገብቶ በጣም ተጨንቆ ነበረ። ምክንያቱም እንደዚህ ስላለችው ምን አይነት ጭንቀት ውስጥ ነው እየገባሁት? ምንድነው ማድረግ ያለብኝ? እኔ የምፈቀር ሰው ነኝ ወይ? እኔን አፍቅርኝ ብያታለሁ ወይ? በእኔ ምክንያት ታመሚ ብያታለሁ ወይ? በማለት ክላስ ቁጭ ብሎ እየተብሰለሰለ ነበረ መኝታ ክፍሉ።
እህቱ ደግሞ ኤልሲ ጦልጧሊት ወደዛ ቤት ወደሱ ሩም ትገባለች። ምክንያቱም ኤልሲ ሁለቱ እንዲቀራረቡላትና የሉሊትን ፍቅረኛ ካሌብን ማግባት ወይንም ከሱ ጋር መሆን ትፈልጋለች እና ምንድነው ወንድሜ እንደዚህ ያስጨነቀ ነገር ብላ ትከሻውን ጨበጥ ታደርግና አይ እኔን አፍቅሪኝ ብያታለሁ፣ እኔን ወደጅኝ ብያታለሁ በማለት ይነግራታል። ማናት? ሉሊት ናት ብላ ትላለች። አረ ልዕልት ናት በማለት ይነግራታል። ኦኬ እሷ እንደዛ የሆነችው እኮ አንተ ስለ አፈቀረችህ አይደለም፣ አንተና ሉሊት ስላላችሁ ድብቅ ሚስጥር ግንኙነት ነው በማለት ትነግረዋለች። እንዴ እኔና ሉሊት ምን አይነት ግንኙነት አለን? ማን ነው እንደዚህ እያለ የሚያወራው? እኔ እሷ ስትጨነቅና ያሳለፈችውን መከራ ስትነግረኝ ነው እንጂ እየቀረብኳት እኔና እሷ ምን አይነት ግንኙነት አለን በማለት በጣም እህቱን ይገላምጣትና ከዛ ክላስ ይወጣል። አሁን የምነግርህ ነገር ሄደህ ልዕልትን እንድትነግራትና ይቅርታ እንድትላት እፈልጋለሁ በማለት ትነግረዋለች። እንደዛ ይሻላል እንዴ በማለት ይነግራታል። አዎ አንደኛ ለሷም ጥሩ ነው፣ ላንተም ደግሞ ለህሊና እረፍትህ ይሆናል በማለት እህቱ ትነግረዋለች። እሺ ብሎ ከክላሱ ወጣ ወደ እሷ ቤት ለመሄድ። አሁን የሰራሁት ነገር በጣም ጥሩ ነው፣ እናንተ ሁለታችሁ አንድ ጋር ስትሆኑልኝ የኔ ነገር ይሳካልኛል፣ እኔ የጀመርኩት ነገር እውን ይሆንልኛል፣ የኔ ካሌብ የኔ ብቻ ነው የሚሆነው እያለች እየተብሰለሰለች ነበረ። እሱ ይቅርታ ሊጠይቃት ወደ ልዕልት ጋር እየሄድና በሩን ከፈት ሲያደርግ ማነህ በማለት ትለዋለች። እንዴ ዳዊት ምን ልትሰራ መጣህ ብላ ያች የምታፈቅረው ልጅ በሩን ትከፍትና እንዲቀመጥ ታደርጋለች። ይኸውልሽ እኔ እየመጣሁት በእኔ ምክንያት እንደዚህ ማድረግ የለብሽም ነበረ። እኔ የምፈቀር ሰው አይደለሁም። ስለዚህ እኔ የመጣሁት አንቺ እንድትረጋጊና እኔን እንድታፈቅሪ ወይንም እኔ አፍቅረሽ እንድትጎጂ አይደለም በማለት ይነግራታል። እባክህ አሁንም እንደዚህ እያልህ ልቤን እንዳትሰብረው፣ እኔ ካንተ ሌላ ህይወት የለኝም በማለት ትነግረዋለች። በቃ ብሎ እቅፍ እያደርጋታል። ትረጋጋለች። ያ ድንቁ እተብየው ደግሞ ስለ ቤቱ የሚከራከረውና ሉሊትን ወንጀለኛ አድርጎ ያንን ቤት ለወይዘሮ አልማዝ እንዲሆን አድርጎ ልጅቷን ለመውሰድና ለማግባት እዛ ቤት ደጅ የሚጠናው ፖሊስ ያየውና ማነው በገዛ ቤቴ ሚስቴን አቅፎ የተቀመጠው በማለት ይላታል። ማነው ሚስትህ ብላ ትነሳለች። እሱም ዳዊት ይቆምና ያየዋል። አንተ ማነህ? እሱን ወደሽ ወይንም አፍቅረሽ ነው እንዴ በባለፈው የጠጣሽው ወይንም የታመምሽው በማለት ይነግራታል። ካላገባሁሽ እያለ የሚያስቸግረኝ ሰውዬ ነው በማለት ለዳዊት ትነግሯል። አሁን አጠገብሽ እያለ ችግር ሳይፈጠር የመጀመሪያ ስለሆነ እምርሃለው፣ በሰላም ከዚህ ቤት ውጣ ብሎ ድንቁ ለዳዊት ይነግረዋል። አንተ ማነህ እኔን የምታስወጣኝ በማለት እዛው ሶፋው ላይ ጥሎ ይመተዋል፣ ይደበድበዋል። ልዕልት የምትጮኻለኝ። ያ ድንቁ መነሳት አቅቶታል። ዳዊት መቶት ከቤት ይወጣል። ድንቁ ዳንሆይ በማለት ታየዋለች። ይነሳና አንቺ በጎረምሳሽ እኔን አስደበደብሽኝ አይደለም ብሎ እሷን እንደገና በጥፊ እዛው ያጮላታል። ደጋግሞ ይመታታል። እንደ ሚስት ተከብረሽ ተተቀመጥሽ ተቀመጪ፣ ያለበለዚያ ግን በህይወትሽ ላይ ከባድ ውሳኔ ነው የሚገጥምሽ ብሎ ያስጠነቅቃታል። ይመታትና እያለቀሰች እሱ ጥሏት ይወጣል። ወይዘሮ አልማዝ ስትመጣ ልጇ እያለቀሰች ነው። ምን ሆነች ነው ልጄ? ምን ተፈጥሮ ነው ብላ ስትጠይቃት ይሄ ሁሉ በአንቺ ምክንያት ነው። ቤት ውስጥ የምታመጩ ድንቁ ተብዬሽ ይኸው እንደዚህ አደረገኝ። ከዛሬ ጀምሮ አይኑን እንዳላየው ይህን ሰውዬ ብላ ተነግራታለች። ከዚህ ሰውዬ ጋር ያለሽን ግንኙነት ግን ለምንድን ነው የማታቋርጭው? ምን አይነት ሰው ነሽ? እንደውም ነገሩ አሁን አብቅቶለታል። ስለ ቤቱ ጉዳይ ሉሊትም ቤቱን ልትሸጠው ነው በማለት ትነግራታለች። እሱ ከኔ ጋር የሚሆነው
ስለ ቤቱ ሊያስጨርስልኝ እንጂ የኔና የእሱ ምንም አይነት ግንኙነት የለንም በማለት ለልጇ ትነግራታለች። ደግሞ ወንድ ናት፣ ይህንን ቤት ተሸጠችው እገላታለሁ፣ ከስተዛሬው የባሰ ክፋት ነው የሚገጥማት ብላ ለልጇ ትነግራታለች። እንዴ መብቷ እኮ ነው፣ እስከ ዛሬ የበደልሻትና እንደዚያ ያሰቃየሻት ይበቃታል። ዳግመኛ ደግሞ ስለምን ክፋት ነው የምታስቢው? መሸጥም ትችላለች፣ የገዛ ቤቷ ነው በማለት ለእናቷ ስትነግራት፣ አታቂኝም እኔ እናትሽን፣ አንቺም እዚሁ ነሽ እያየሽ ነው እሷን አዙሬ ፊት ለፊትሽ የምደፋት ብላ ለልጇ ትነግራታለች። እኔ የምለው ይህን ያክል ጭካኔና ክፋት ለምንድን ነው የምትመኙ በሷ ላይ በማለት ታስጠነቅቃታለች እናቷ። ካሌብ ደግሞ ከዳዊት ጋር እያወራች ያያታል። ኤልሲ ሄዳ ስለ ዳዊት እና ስለ ሉሊት የቅርብ ግንኙነት እንዳላቸውና ለእሱ እንደማትገባው ከኋላው መጥፎ ነገር እያደረገችለት እንደሆነ ከሷ ሌላ የሚቀርበው ሰው እንደሌለ ተናግረዋለች። እኔ ላንተ የምገባህ እኔ ነኝ፣ ሉሊትን እርሳት፣ ብታውቃት እሷ መጥፎ ሰው ናት በማለት ተነግረዋለች። እውነትሽን ነው? እሷ ናት ወይ እንደዚህ በእኔ ላይ ያደረገችው? ላግኛትና እኔ እሰራላታለሁ በማለት ይዝትባታል። እሷ ግን ሰፍ ብላ ልትሰማው ጠጋ ስትል እሱ ብዙ አልቀረባትም ነበረ። ምክንያቱም ያው ጥሩ ነገር የማመጣልህ እኔ ነኝ ብላ ነበር የነገረችው። ከዴቭ ጋር እያወሩ እያሉ ከርቀት እያያቸው ነበረ ካሌብ። ይሄድና ምንድን ነው እያወራችሁ ያላችሁት? በአይኔ በብረቱ አየኋችሁ፣ መቼም ልትክዱኝ አትችሉም በማለት እሱን ለመምታት ያቃጣል። ታው ብሎ አሁንም ይታገሰዋል። ይኸውልህ እኔ ሉሊትን ብዬ ነው እንጂ አንተን መምታት አቅቶኝ አይደለም ብሎ አሁንም ይታገሰዋል። እሷን እንቅ ያደርጋትና ከኒ ሌላ የማንም ልትሆኒ አትችም፣ እገልሻለሁ በማለት ይላታል። አረ አነካኝ ልቀቀኝ እያለችው እሱ ግን ሊለቃት አልቻለም። በኋላ ዳዊት ይገላግለውና ዳዊት ይዟት እሷን ይሄዳል። ካሌብም ተመልሶ እንደዛተ ጥሏት ይሄዳል። ቆይማ እንዲህ አይነት እልኸኛ ሰው ነው እንዴት ነው የከረምሽውስ የኖርሽው እስከ ዛሬ ጊዜያቶችሽን በማለት ይነግራታል። አረ ለኔም አዲስ ባህሪ ነው እኮ ያመጣው፣ እንደዚህ አይነት ልጅ አይደለም እኔ ካሌብን ሳውቀው በማለት ለዳዊት ትነግረዋለች። ግን የዳዊት እህት እየሄደች ነገሮችን እያቃጠረችለት ነው እሱ የተቀየረው። እሷ አውቃው ወይንም እንደዚህ የምታውቀው ልጅ በጭራሽ አሁን ላይ ያለው ባህሪ አዲስ ነው የሆነባት ለሷም ማለት ነው። ኤልሲ ናት እንግዲህ ይህንን ሴራ ከበስተጀርባቸው የምታጠነውና ግን በይ አሁን ነይ ወደ ቤታችን እንመለስ። ምን አይነት ልጅ ነው ግን? እንዴት ነው የሚያሳዝነው! በጣም ግልፍተኛ ልጅ ነው በማለት ለሉሊት ይነግራታል። እኔ እንጃ ለእኔም ይህ ባህሪው አዲስ ነው፣ ብቻ ግራ ገብቶኛል በማለት ወደ እሱ እያየች እጇን ጨብጦ ይዟት ይሄዳል። ዳዊት እንግዲህ የሉሊት መጨረሻ ምን እንደሚሆን እና የወይዘሮ አልማዝ ደግሞ የዛተችበት ነገር ምን ይሆን? ያንተንም ስራ አየሁልህ፣ ይኸው ዛቻ ብቻ ነው፣ ወሬ ብቻ ነው፣ ቤቱን ልትሸጠው ነው፣ ምንም ያየሁት ነገር የለም ብላ ለድንቁ ነግሯለች። ወደሽ ሳይሆን በግድሽ ቤቱም ሆነ ይሳካልሻል፣ ልጅሽንም ትድሪኛለሽ በማለት ለወይዘሮ አልማዝ ነግሯት የኔና ያንተ ግንኙነት በዚህ በኩል አይደለም በማለት አስጠንቅቀዋለች። ቤቱም ይሳካል፣ ሉሊትም እንዲህ ነገር አታደርግም፣ እሷን እጨርሳታለሁ በማለት ለወይዘሮ አልማዝ ነግሯታል። እንግዲህ የዛሬው ቪዲዮ ይህንን ይመስላል። በቀጣይ ደግሞ ወይዘሮ አልማዝ ያቀደችውን ነገር ምን ተፈጽም ይሆን? ያንን በቀጣይ ቪዲዮ የምናየው ይሆናል። ሰላም ቆይልኝ ቤተሰብ። ባይ ባይ።